አንገታችሁና አንገታችሁ ዙሪያ እንዲሁም ከአንገታችሁ ጀርባ ያለው የሰውነታችሁ ቆዳ ከሌላው የሰውነታችሁ ክፍል በተለየ መንገድ ቆዳችሁ የጠቆረ ይመስላችኋል? ወይም ደግሞ ሰዎች አንገታችሁ ጠቁሯል ለምን አትታጠቡ? ብትታጠቡት እኮ ይነጻላችኋል፣ በጣም አንገት ጥቁር ነው ብለው ሐሳብ ሰጥቷችሁ ያውቃል? ብብታችሁ አካባቢ ከሌላው የሰውነታችሁ ቆዳ በተለየ ጠቁሮባችኋል? አንገትና አንገት ዙሪያ ያለው የቆዳ ቲክነስ የቆዳችሁ ውፍረት ከሌላው የሰውነታችሁ ክፍል በተለየ የወፈረ ይመስላችኋል? የጠቆረ ይመስላችኋል? ወይም ደግሞ አንዳንድ ሰዎች አንገታችሁ ቆሽሿል ለምን አትታጠቡም ብላችሁ ያውቃል? ይህን ሐሳብ ተቀብላችሁ እናንተስ አንገታችሁን ንጹህ ለማድረግ ወይም ከሌላው የሰውነታችሁ ቆዳ ለማመሳሰል ጥረት አድርጋችኋል? በሳሙና ፈግፍጋችኋል? ብዙ ጊዜ ታጥባችኋል? ምናልባት ብዙ ባልዲ ውሃ የጨረሰ ሰው ይኖራል። ይህን ሐሳብ ተመልከቱ። ይህን አስተያየት ተቀብላችሁ በራስ መተማመናችሁ የተጎዳ ሰዎች አላችሁ። እንግዲያውስ ይህ ለእናንተ የተሰራ ቪዲዮ ነው ማለት ነው። አንገታቸው ዙሪያ፣ ብብታቸው አካባቢ፣ እምብርታቸው አካባቢ ወይም ደግሞ እዚህ ክርን አካባቢ፣ ጉልበት አካባቢ እንዲሁም ሌሎች የተለያዩ ቦታዎች ላይ ከሌላው ሰውነታቸው በተለየ መንገድ የጠቆረባቸው ቆዳቸው የወፈረ እንዲሁም ወፍሮ እጥፋት ያለውና በመካከል መስመር የሰራ አንገታቸው አካባቢ ብዙ ጊዜ አንገት አካባቢ በፊትም በጀርባም ያለባቸው ሰዎች ብብት አካባቢ ብሽት የምንለው ግሮይን የሚባለው አካባቢ የብልት አካባቢ መቀመጫ አካባቢ ከሌላው የሰውነታቸው ክፍል በተለይ የጠቆረባቸው ሰዎች ዛሬ መፍትሄ ያገኛሉ ማለት ነው። ምን ማድረግ እንዳለባቸው በዝርዝር እንነጋገራለን ማለት ነው። ሰላም ጤና ይስጥልኝ። የተወደዳችሁ የአርት ኤነርጂ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ስለ አካንቶሲስ ኒግሪካንስ ስለሚባል ህመም ይሆናል ማለት ነው። ይህ በተለምዶ እንግዲህ ሰዎች ቆሻሻ አንገት ነው ያለኝ ብሎ የሚጨነቁበት ሰዎች በተለያየ መንገድ ስለ በሽታው ሳይረዱ ወይም ሳይመለከታቸው ሰዎችን አንገታችሁ ቆሽሿል ለምን አትታጠቡም ብሎ በመናገር በጣም ስነ ልቦናቸውን በመጉዳት ብዙ ሰዎች የሚጨነቁበት ህመም ነው ማለት ነው። ስለዚህ አካንቶሲስ ኒግሪካን የሚባለው ህመም ብዙ ጊዜ የሚከሰተው አንገትና አንገት ዙሪያ ያሉ ቆዳዎች ላይ ሶስት ነገሮችን በማድረግ ነው። አንደኛ ቆዳቸው ከሌላው የሰውነታቸው ክፍል በተለየ ይጠቁራል። ሁለተኛ ይወፍራል። ሶስተኛ እጥፋት ይኖራል። ቆዳቸው እጥፋት ይኖረዋል። በሁለቱም ሳይድ ሊሆን ይችላል። ዩዥዋሊ በሁለቱም ሳይድ ከጀርባ ነው የሚሆነው። አንገታቸውም ይወፍራል። እዛ አካባቢ እጥፋቶች ይኖራሉ። መስመር ይሰራሉ። አልፎ አልፎ ደግሞ ኪንታሮት የሚመስሉ የቆዳ እብጠቶች ይኖራሉ። ምንም ህመም የላቸውም፣ ግን ጥቁር ሊሆኑ ይችላሉ። ኖርማሊ የቆዳ ከለር ሊሆኑ ይችላሉ። ዩዥዋሊ ከዚህ ከቆዳቸው ውፍረት ጋር ተያይዞ በዙሪያቸው ነጠብጣብ የሚመስሉ ትንሽ እብጠቶች ይኖራቸዋል። ከዚህ ባሻገር ደግሞ እዚህ ብብት አካባቢ ብዙ ጊዜ ብብት አካባቢ ከሌላው የሰውነት ክፍል በተለየ ይጠቁርባቸዋል። ዩዥዋሊ ብብት ከሌላው የሰውነት ክፍል በተለየ ጠቆር ያለ ነው። ነገር ግን እንደዚህ የአካንቶሲስ ኒግሪካን ያለባቸው ሰዎች ግን ሲግኒፊካንትሊ በተለየ መንገድ የብብታቸው አካባቢ በጣም ይጠቁራል፣ ቆዳቸው ይወፍራል፣ መስመር ይኖረዋል። እዛ አካባቢ ትንንሽ ነጠብጣብ እብጠቶች ይኖራሉ። ትንንሽ እብጠቶች ነው የሚኖሯቸው። ከዛ አለፍ ሲል እምብርት አካባቢ፣ ጡት አካባቢ፣ ከንፈር አካባቢ ሊሆን ይችላል፣ ጉልበት አካባቢ፣ ፎር አርም አካባቢ፣ እዚህ የፊት እጅ አካባቢ፣ የክርን አካባቢ እንደዚህ አይነት ጥቁረቶች ሊኖሩ ይችላል። አንዳንድ ጊዜ ፊት አካባቢ ሊከሰት ይችላል። ይህ ያለባቸው ሰዎች አካንቶሲስ ኒግሪካን የሚባል ህመም ያለባቸው ሰዎች ናቸው ማለት ነው። ስለዚህ በምን ምክንያት ነው የሚመጣው? እንደዚህ ከልክ ያለፈ የአንገትና አንገት ዙሪያ አካባቢ ብብት አካባቢ ያሉ ቆዳዎች መጥቆር፣ መወፈር የምን በሽታ ምልክት ነው የሚለውን ተነጋግረን፣ ግን ምን ሲሆን ነው እንደዚህ አይነት ነገር የሚከሰተው የሚለውን መነጋገር ያስፈልጋል። ብዙ ጊዜ አካንቶሲስ ኒግሪካን ያለባቸው ሰዎች ኢንሱሊን ሬዚስተንስ የሚባል ህመም ይኖራቸዋል። ኢንሱሊን ሬዚስተንስ ማለት በደንብ እንድትረዱ ወይም ደግሞ እንድታደምጡኝ ይፈልጋሉ። ምክንያቱም የአካንቶሲስ ኒግሪካን የሚባለው ህመም በዋናነት ትልቁ መፍትሄ ያለው የህመሙን ምክንያት በማወቅ ላይ የተመሰረተ። ስለዚህ አካንቶሲስ ኒግሪካን የሚባለው በኢንሱሊን ሬዚስተንስ በአብዛኛው የሚመጣ ነው ብያቸዋለሁ። ስለዚህ ኢንሱሊን ምን ስለሚያደርግ ነው ይሄ ችግር የሚመጣው? ኢንሱሊን ሬዚስተንስ ማለት በሰውነታችን ውስጥ ያሉ ኢንሱሊን የሚያዛቸው ሴሎች ኢንሱሊን ሳይታዘዙ ሲቀሩ የሚመጣ ችግር ነው ማለት ነው። ስለዚህ ኢንሱሊን ምንድን ነው የሚሰራው? አጠቃላይ በሰውነታችን ውስጥ ያለው የኢነርጂ ሆሞስታሲስ ወይም ደግሞ በሰውነታችን ውስጥ ተጠቅመን ቢውልድ አፕ የተደረጉ በተለይ ግልኮስ እና ግልኮስ ጋር
ተያያዥነት ያላቸው የኃይል ምንጮች አሉ፣ ኢነርጂዎች አሉ። በዋናነት ግሉኮስ፣ ሌሎችም ፋቲ አሲዶችም አሉ። እነዚህ በደም ውስጥ እንዳይበዙ ከደም አውጥቶ ወደ ተለያዩ ሰውነታችን ጡንቻዎች እንዲጠቀሙ የሚያደርግልን ሆርሞን ኢንሱሊን ይባላል። በጣም በጣም ኤሴንሻል የሆነ ሆርሞን ነው። ለዛ ነው ኢንሱሊን የሚባለው ሆርሞን ተቀባይ ሴሎች ሳይኖሩ ወይም ደግሞ አልቀበሉት ሲሉ የሚከሰቱ ህመሞች እንደ ስኳር አይነት ህመሞች ናቸው። የስኳር ህመም በዋናነት የሚከሰተው በኢንሱሊን ሬዚስታንስ ምክንያት ነው። ስለዚህ የኢንሱሊን ሬዚስታንስ ያለባቸው ሰዎች በአንገታቸውና አንገታቸው ዙሪያ መጥቆር ይጀምራል፣ መወፈር ይጀምራል፣ መስመር ይኖረዋል። እዛ አካባቢ ትንንሽ እብጠቶች ይኖራሉ። ብብታቸው አካባቢም ተመሳሳይ የሆነ የቆዳ መጥቆርና የቆዳ ውፍረት ሃይፐርፒግመንቴሽን ኤንድ ቲክነስ ይኖረዋል። ጥፋቶችም ይኖሩታል ማለት ነው። ስለዚህ ኢንሱሊን ለምንድን ነው እንዲህ የሚያደርገው ሲባል ቆዳችን አካባቢ ያሉ ሴሎች አሉ፣ ከራቲኖሳይት የሚባሉ ፋይብሮብላስት የሚባሉ ሴሎች አሉ። በተለይ የከራቲኖሳይት የሚባለው በጣም ለቆዳችን ጠቃሚ የሆነ ሴል ነው። ቆዳችን እንዲያምር የሚያደርገን ከኢንቫይሮንመንት የሚመጣውን። ስለዚህ የኬራቲኖሳይት የሚባለው ሴል ዋናት ኬራቲን የሚባል ፕሮቲን ያመነጫል። ያ ፕሮቲን እንግዲህ በጣም ለቆዳችን ጠቃሚ ነው። ቆዳችን በጣም ጠንካራ እንዲሆን ከአካባቢ ካሉ ከሚመጡ ባክቴሪያ፣ ፖይዝን፣ ሬዚስተንስ ቆዳችን ከውስጥ ወደ ውጭ ፈሳሽ እንዳይወጣ፣ ከውጭ ወደ ውስጥ ፈሳሽ እንዳይገባ ቆዳችን ጠንካራ እንዲሆን የሚያደርገው ይህ ኬራቲኖሳይት የሚባለው የቆዳችን ሴሎች ናቸው፣ ህዋሳት ነው ማለት ነው። ፋይብሮብላስት የሚባሉትም በተመሳሳይ ኮላጅን፣ ኢላስቲን የሚባሉ ቆዳችን ጠንካራ እንዲሆን ተለጣጭ እንዲሆን እየወፈርን በሄድን ቁጥር እንግዲህ እዛ ከቆዳችን ስር የሚቀመጠው ጮማ እየተጠራቀመ ቆዳችን እየገፋ ቆዳችን እንዲለጠጥና በሰውነታችን ውስጥ ያለው ፈሳሽ ጡንቻ ጮማ እንዲሸከም የሚያደርግልን እነዚህ ህዋሳት በሚያመነጩት ፕሮቲኖች ናቸው ማለት ነው። እነዚህ ኤክስትራሴሉላር ማትሪክስ ኦፍ ስኪን ነው እንግዲህ ቢውልድ አፕ የሚያደርጉት ኢላስቲንና ኮላጅን የሚባሉት ይህንን የሚያመርቱት ፋይብሮብላስቶችና ኬራቲኖሳይት የሚባሉ የቆዳችን ህዋሳት ናቸው ማለት ነው። ስለዚህ ኢንሱሊን ሬዚስተንስ ያለባቸው ሰዎች በደማቸው ውስጥ ከፍተኛ የሆነ ኢንሱሊን ይኖራል። ያ ኢንሱሊን ደግሞ ይመጣና እነዚህን የቆዳ ሴሎች ያለ ልክ በመጠን በቁጥር እንዲያድጉ ያደርጋል፣ ፕሮሊፈሬት እንዲያደርጉ ያደርጋል፣ በሳይዝም በነምበር። ስለዚህ አንገት አካባቢ ያሉ ሴሎች ይህን የኢንሱሊን መልእክት በሚያገኙበት ጊዜ ይወፍራሉ። እዛ አካባቢ ያለው ፒግመንት የጥቁረቱ ፒግመንት ይጨምራል፣ ውፍረቱ ይጨምራል ማለት ነው። ኢንሱሊን ሬዚስተንስ ያለባቸው ሰዎች ናቸው አንገታቸው ዙሪያ፣ ብብታቸው አካባቢ እንዲሁም ሌሎች የሰውነታቸው ክፍል ላይ የመጥቆርና የመወፈር ችግር የሚያጋጥማቸው ሰዎች። ስለዚህ ምን አይነት ሰዎች ናቸው? ምን አይነት ህመም ነው ኢንሱሊን ሬዚስተንስ የሚያመጣው ብለን ስናወራ ወደ 7 ነገሮች እንወያያለን። ስለዚህ አንገታቸው የተቆረባቸው ሰዎች፣ በአንገታቸው ዙሪያ ከቆዳቸው ተለይቶ ውፍረት ያለባቸው ሰዎች ልብ ብሎ ሊያደምጡ ይገባል። ምክንያቱም እትናት አባውት የቆዳ ቀለም መቀየር አይደለም፣ ስለ ውበት አይደለም ነው። እነዚህ አካንቶሲስ ኒግሪካን የሚባሉ የአንገት ዙሪያ ጥቁረት ያለባቸው ሰዎች የሚያመላክተው አደገኛ ህመሞች አሉ። እነዛ ህመሞች ምንድናቸው የሚለውን በዝርዝር እንመለከታለን። ግን እነዚህ የምነግራቸው ህመሞች በአጠቃላይ ግን ኮመን የሆነው ፊውቸራቸው ኢንሱሊን ሬዚስተንስ፣ ኢንሱሊን የሚባለውን ሆርሞን የማይቀበሉ ህመሞች ወይም ደግሞ የሚቀበሉ ሴሎች በሰውነታችን ውስጥ ያሉ የጡንቻ ሴሎች እና ሌሎች ሴሎች ኢንሱሊን እንዳይቀበሉና በሰውነታችን ያለው የሆርሞን ኢምባላንስ እንዲመጣ ኢነርጂ ሆሞስታሲሱ ዲስራፕት እንዲደረግ የሚያደርጉ ናቸው። ስለዚህ አንደኛው ኦበሲቲ፣ ውፍረት ያላቸው ሰዎች ኢንሱሊን ሬዚስታንስ ይኖራቸዋል። ከልክ በላይ የወፈሩ ሰዎች ቦዲ ማስ ኢንዴክሳቸው ከ24.99 ኪሎ ግራም ፐር ሜትር ስኩዌር በላይ ያሉ ሰዎች ኦቨርዌይትም ይሆኑ ኦበስም ይሆኑ እነዚህ ወፍራም ሰዎች ለእንደዚህ አካንቶሲስ ኒግሪካን ለሚባል ህመም ተጋላጭ ናቸው ማለት ነው። በሁለተኛ ደረጃ አንገታቸው ዙሪያ ጥቁረት ያለባቸው ሰዎች የስኳር ህመም ታማሚ ሊሆኑ ይችላሉ። ወይም ደግሞ ታማሚ እንኳን ባይሆኑ አደይንደው ዘደይ ወደ ስኳር ህመም የመጋለጥ እድላቸው ከፍተኛ ነው። በተለይ ታይፕ 2 ዳያቤቲስ ሜሊተስ የሚባለው ውፍረት ጋር ተያይዞ የሚመጣው የስኳር ህመም አይነት እድሜያቸው ከ30 ዓመት በላይ የሆኑ ሰዎች የሚታመሙት የስኳር አይነት ህመም ተጋላጭ ናቸው። በሶስተኛ ደረጃ የአደገኛ የካንሰር ህመም ምልክት ሊሆን ይችላል። የአንገት ዙሪያ ጥቁረት፣ የብብት ዙሪያ ጥቁረትና የቆዳ ውፍረት ማለት ነው። በተለይ ጋስትሪክ ካንሰር፣ የጨጓራ ካንሰር፣ ጨጓራ አካባቢ የሚገኙ ሌሎች ኦርጋኖች ላይ ካንሰር በሚኖርበት ጊዜ አንድ ምልክቱ አንገት አካባቢ ያለው ቆዳ መጥቆር፣ መወፈር ሊሆን ይችላል ማለት ነው። በአራተኛ ፖሊሲስቲክ ኦቫሪያን ሲንድሮም የሚባል ብዙ ጊዜ ይሄን ሴቶች ነው የሚያጠቃው። እንግዲህ ፖሊሲስቲክ ኦቫሪያን ሲንድሮም ያለባቸው ሰዎች የተቆራረጠ የወር አበባ ያላቸው፣ የወር አበባ የሚያዩ፣ መውለድ የማይችሉ ሴቶች ወይም ደግሞ እርግዝና ተፈጥሮም በተደጋጋሚ እርግዝናው የሚወርድባቸው ሴቶች፣ ፊታቸው አካባቢ በጣም ከልክ ያለፈ ብግር የሚኖራቸው ሰዎች፣ ፊታቸው አካባቢ ፀጉር
የወንድ ባህሪ ያላቸው የወንድ ድምፀት ያለባቸው ሰዎች ፖሊሲስቲክ ኦቫሪያን ሲንድሮም ያለባቸው ሴቶች ናቸው። እንደዚህ አይነት የቆዳ አንገታቸው አካባቢ የቆዳ ጥቁረትና ውፍረት ያላቸው ሴቶች የፖሊሲስቲክ ኦቫሪያን ሲንድሮም ህመም ተጋላጭ ሊሆኑ ይችላሉ። እንግዲህ ይህ ፖሊሲስቲክ ኦቫሪያን ሲንድሮም ማስመልክተን ራሱን የቻለ ሰፋ ያለ ቪዲዮ የሚሰራላችሁ ነው የሚሆነው። ነገር ግን ከዚህ ጋር እያየ ስነግራችሁ ግን ፖሊሲስቲክ ኦቫሪያን ሲንድሮም ያለባቸው ሴቶች አንገታቸው ዙሪያ አካባቢ ጥቁረትን ሊኖራቸው ይችላል ማለት ነው። በአምስተኛ ደረጃ አንዳንድ መድኃኒቶች አሉ። ይህ አንገት ዙሪያ የሚኖርን የቆዳ ጥቁረትና ውፍረትን የሚያመጡ ማለት ነው። በተለይ ግሉኮኮርቲኮይድ ለተለያየ ህመም የሚታዘዙ የህመም ማስታገሻ መድኃኒቶች አሉ። እነሱ እንደዚህ አይነት ችግር ሊያመጡ ይችላሉ። ኢንሱሊን የሚወስዱ ሰዎች እንግዲህ ኢንሱሊን ሬዚስታንስ ብያቸው የለ ኢንሱሊን ሬዚስታንስ የሚፈጠረው ለተፈጥሯዊ በሰውነታቸው ውስጥ ላለው ኢንሱሊንም ሊሆን ይችላል። በህክምና አድሚኒስትር የሚደረገው ኢንሱሊንም ሬዚስታንስ ሊኖረው ይችላል ማለት ነው። ሌላው የወሊድ መከላከያ የኦራል ኮንትራሴፕቲቭ የሚጠቀሙ ሴቶችም በተመሳሳይ ለእንደዚህ ላልተፈለገ የአንገት ዙሪያ ቆዳ ውፍረትና ጥቁረት ሊጋለጡ ይችላሉ። የወሊድ መከላከያ የሚጠቀሙ በስድስተኛ ደረጃ በተፈጥሯቸው ናቹራሊ የኢንሱሊን ሬዚስታንስ ያለባቸው ቤተሰብ ውስጥ የተወለዱ ልጆች ከልጅነታቸው ጀምሮ እንደዚህ አይነት የአንገት ጥቁረት፣ የአንገት ውፍረት ሊያጋልጣቸው ይችላል ማለት ነው። ስለዚህ እነዚህ ሰዎች ለእንደዚህ ህመሞች ተጋላጭ ስለሚሆኑ ተገቢውን ምርመራ ማድረግ ይኖርባቸዋል ማለት ነው። በሰባተኛ ደረጃ ሃይፖታይሮይዲዝም ሰውነታችን ውስጥ የሚኖር የታይሮይድ ሆርሞን የሚያመነጫቸው የቲ3 ቲ4 ወይም ደግሞ ይሄ ታይሮይድ ሆርሞን የሚባሉት የነሱ ሆርሞን በሰውነት ውስጥ ሲያንስ እንዲህ አይነት ችግር ሊከሰት ይችላል ማለት ነው። ስለዚህ ይሄን ካልኩኝ እንዲህ የአንገት ዙሪያ ውፍረትና ጥቁረት ያለባቸው ሰዎች ምንድን ማድረግ ያለባቸው? እዚህ ጋር ነው ትልቁ ነጥብ ያለው። አንደኛ የአንገት ዙሪያ ውፍረት እና ጥቁረት የአንገት መቆሸሽ፣ ንጽህና አለመጠበቅ፣ ያለመታጠብ ምልክት አይደለም። ማህበረሰቡ መጀመሪያን መገንዘብ ያስፈልጋል። ሰዎች ፈልገው ያመጡት ነገር አይደለም። ማንም ሰው አንገቱ በጣም ንጹህ እንዲሆን ማንም ሰው ቆዳው ንጹህ እንዲሆንና ሻይን ብራይት የሆነ ቆዳ እንዲኖረው ነው የሚፈልገው። ስለዚህ እነዚህ ሰዎች ፈልገውት ያደረጉት አይደለም። ሰውነታቸው ውስጥ ልክ ያልሆነ የኢንሱሊን ሬዚስታንስ እና እሱን ተከትሎ ወይም ደግሞ ቅድም ከጠቀስኳቸው 7 የህመም አይነቶች በአንዱ ምክንያት የመጣ ሊሆን ይችላል። እሱን መያዝ ያስፈልጋል። ሁለተኛ በአስቸኳይ ወደ ህክምና በመሄድ አካላዊ፣ ታሪካዊና ሌሎች የህክምና ምርመራዎችን ማድረግ ያስፈልጋል። ስለዚህ ታሪካዊ ምርመራ መቼ እንደጀመረ እንዲሁም ጥቁረቱና ውፍረቱ እንዴት እየሄደ እንደሆነ በተለይ ከካንሰር ጋር የተገናኘ ከሆነ የጥቁረቱና ውፍረቱ በአጭር ጊዜ የተከሰተ ነው የሚሆነው። ከዚህ ጋር ተያይዞ ታካሚዎች ወይም ደግሞ የዚህ የአካንቶሲስ ኒግሪካን ህመም ታማሚዎች የክብደት መቀነስ ይኖራቸዋል። እንደዚህ አይነት ሰዎች በሰውነታቸው ውስጥ ያልታወቀ የካንሰር ህመም በተለይ የጋስትሪክ ካንሰር ያለባቸው ሰዎች ሊሆኑ ይችላሉ ማለት ነው። ስለዚህ ከአካላዊና ታሪካዊ ምርመራ ባሻገር ዲቴል የሆነ የሆርሞናል ኢንቨስቲጌሽኖችን ማድረግ ያስፈልጋሉ። በተለይ በሰውነታቸው ውስጥ ያለውን የታይሮይድ ሆርሞን መለካት ይኖርባቸዋል። በሰውነታቸው ውስጥ ያለውን የኢንሱሊን መጠን ማስለካት ይኖርባቸዋል። በሰውነታቸው ያለውን የስኳር መጠን ማስለካት ይኖርባቸዋል። የደም ግፊት ምርመራ ማድረግ መቻል አለባቸው። ምክንያቱም እነዚህ የልብና የደም ስሮችን ህመምም እንደዚህ ለአንገት ጥቁረትና ውፍረት ሊያጋልጥ ይችላል ማለት ነው። ስለዚህ እነዚህ ሰዎች ከረንትሊ እነዚህ ምርመራዎች አድርገው ነፃ ቢሆኑ ራሱ ወደፊት ግን ለዚህ ችግር ተጋላጭ እንደሆኑ መጠንቀቅና ወደኋላ የምንነጋገራቸውን መፍትሄዎች መተግበር ያስፈልጋል ማለት ነው። ስለዚህ የአካንቶሲስ ኒግሪካን ህመም ታማሚዎች ትልቁ ህክምና ይሄን ያመጣውን ችግር መለየት፣ አንደርላይን ኮዝ ኦፍ አካንቶሲስ ኒግሪካን መለየት ከህክምናዎች ሁሉ ቁንጭ ነው። ለምሳሌ ይህን መጥቆር ያመጣው የስኳር ህመም ታይፕ 2 ዳያቤቲስ ሜላይተስ ከሆነ ስኳር ማከም፣ እሱን ባከማች ቁጥር ዝቅ ብሎ ውፍረቱም እየቀነሰ ጥቁረቱም እየቀነሰ ይመጣል ማለት ነው። ሌላው ይህን ችግር ያመጣው ውፍረት ከሆነ ውፍረትን መቀነስ ነው። ስለ ኦበሲቲ በጣም ብዙ ቪዲዮዎችን ሰርቻለሁ፣ ሄዳችሁ ማየት ትችላላችሁ። ሲግኒፊካንትሊ በጣም ጥቅም ታገኙበታላችሁ። ስለዚህ ኦበሲቲ ወይም ደግሞ ክብደት መቀነስ ለአንገት ጥቁረትና ውፍረት ትልቁ መፍትሄ ነው። ዝቅ ብሎ አንድ ጀንበር የመጣ አይደለም፣ ዝቅ ብሎ የሚጠፋ ነው የሚሆነው ማለት ነው። እንዲሁም ሌላ ከታይሮይድ ሆርሞን ጋር የተያያዘ ነገር ከሆነ ታይሮይድ ሆርሞን ቴራፒ መውሰድ ያስፈልጋል።
ሌሎች ከመድኃኒቶች ጋር ተያይዞ የሚወሰድ ከሆነ ይህን የሚያመጡ መድኃኒቶችን ማቆም ያስፈልጋል። ለምሳሌ ኢንሱሊን ከሆነ ሌላ ተለዋጭ መድኃኒት ለመውሰድ መሞከር፣ ሌሎች የምትወስዷቸው የህመም ማስታገሻዎች እንደ ግሉኮኮርቲኮይድ ወይም ሌሎች ስቴሮይድ መድኃኒቶች ካሉ እነሱን መቀነስ ያስፈልጋል ማለት ነው። ይሄ ነው እንግዲህ የዚህ ቪዲዮ ትልቁ ዓላማም ይሄ ነው። ሰዎች ቀድሞ ምርመራ በማድረግ ስክሪኒንግ በማድረግ የልብና የደም ስራቸውን ጤንነት ማወቅ፣ የስኳር ህመም ጤናቸውን ማወቅ፣ ክብደታቸውን ለመቀነስ ኮሚትመንት መውሰድ አስፈላጊ ነው ማለት ነው። ይህን ካደረጉ እንግዲህ ሌላ ሁሉ ቀላል ነገር ነው ማለት ነው። ኢንሱሊን ሬዚስታንስ ጋር በተገናኘ የሚወሰዱ መድኃኒቶች አሉ። ግን ለኢንሱሊን ሬዚስታንስ ዋናው ትልቁ ነገር ከክብደት ተያይዞ ያሉ ነገሮች ስለሆነ ክብደትን ማኔጅ ማድረግ ያስፈልጋል ማለት ነው። ሌላው በተለይ የኢንሱሊን ሬዚስታንስ ያለባቸው ሰዎች በጣም በካርቦሃይድሬት የበለጸጉ በተለይ ጣፋጭ የሆኑ ካርቦሃይድሬቶቹ በጣም ፕሮሰስድ የሆኑ አሰራቸው የወጡ ከፋብሪካ የወጡ በጣም የጣፋጭነት መጠናቸው ከፍተኛ የሆኑ ምግቦችን በፍጹም መመገብ የለባቸውም። እንደዚህ አይነት አንገታቸው ዙሪያ ላይ ጥቁረትና ውፍረት ያላቸው ሰዎች ይህን መቀነስ ያስፈልጋቸዋል ማለት ነው። ምክንያቱም በስኳር የበለጸጉ በካርቦሃይድሬት የበለጸጉ ምግቦችን በምትመገቡበት ጊዜ ቶሎ ብሎ በሰውነታችሁ ውስጥ ያለው የስኳር መጠን ይጨምራል። ይህ የስኳር መጠን ደግሞ ብዙ ኢንሱሊን እንዲመረት ያደርጋል። ነገር ግን ሰውነታችሁ ለኢንሱሊን ሪስፖንስ እየሰጠ አይደለም። ስለዚህ ምንድን ነው የሚያደርገው? አንደኛ ከልክ ያለፈ ኢንሱሊን እንዲመረት ያደርጋል። ይህ ኢንሱሊንም በቆዳችን ስር ያሉ ቅድም የተነጋገርናቸውን ኬራቲን ሴሎች እና ፋይብሮፕላስቶች ስቲሙሌት እያደረገ ከልክ አልፈው በቁጥርና በመጠን ፕሮሊፈሬት እንዲያደርጉና ይህን ጥቁረትና ውፍረት በአንገታችሁ ዙሪያ በብብት አካባቢ እንዲሁም በሌሎች አካባቢ እንዲሆን ያደርጋል ማለት ነው። ስለዚህ ኢንሱሊን መቀነስ ያስፈልጋል። ሁለተኛ ጣፋጭ ነገሮች በተመገብን ቁጥር በሰውነታችን ውስጥ የሚከማቸው የጮማ መጠን ሲግኒፊካንትሊ ይጨምራል። ይሄ ደግሞ ኢንሱሊን ሬዚስታንስን ያመጣል። ስለዚህ በተቻለ መጠን እነዚህ በካርቦሃይድሬት የበለጸጉ ምግቦች ሲግኒፊካንትሊ መቀነስ ትልቁና ዋነኛው መፍትሄ ነው። ሌሎች አካላዊ እንቅስቃሴ ማድረግ በሰውነታችን ውስጥ ያለውን ክብደት ለመቀነስ ሬጉላር የሆነ ፊዚካል ኤክሰርሳይዝ እንዲሁም የሬዚስታንስ የሚባለው የክብደት ማንሳት አካላዊ እንቅስቃሴዎችን ማድረግ በጣም ጠቃሚ ነው ማለት ነው። ሌላው አመጋገባችን ውስጥ ካርቦሃይድሬትን ከመመገብ ይልቅ በፕሮቲን የበለጸጉና በመካከለኛ ጤናማ የሆኑ የቅባት መጠን ያላቸው ናቹራል የሚገኙ የቅባት መጠኖችን በጣም ፍሬድ የሆኑ በጣም ያልተጠበሱ የቅባት መጠን ያላቸው በተለይ ፕላንት ቤዝድ የሆኑ የቅባት ምግቦችን ብትጠቀሙ እጅግ በጣም ተጠቃሚ ነው የምትሆኑት። ይሄን አድርጋችሁ ግን ይህ በአንገት ዙሪያ ያለ ጥቁረትና ውፍረትን ሲግኒፊካንትሊ ለመቀነስ መስራት ያለባቸው ቅድም የተነጋገርነውን ነገሮች ነው። ከዛ ባሻገር ግን የሚቀቡ ኦይንትመንቶች አሉ የተወሰነ የሚቀንሱ ከነዚህ ጋር አብራችሁ የምትሰሩት ማለት ነው። ክብደታችሁን እየቀነሳችሁ የስኳር ህመም ካለ እያያችሁ ካርዲዮቫስኩላር ዲዚዝ ካለ ምርመራ አድርጋችሁ አመጋገባችሁን አስተካክላችሁ ጎን ለጎን የምትጠቀሟቸው ቶፒካል ኦይንትመንቶች አሉ ማለት ነው። ይሄ ለአካንቶሲስ ኒግሪካን የሚጠቅሙ ማለት የመጀመሪያው የቫይታሚን ኤ ኦይንትመንት ነው። ሬቲኖይድ የሚባሉ ኦይንትመንቶች አሉ። እነዛ እንግዲህ እዚሁ ላይ የወፈረውንና ከልክ ያለፈውን የቆዳ ሴሎች ፕሮሊፈሬሽን እና ሳይዝ እንዲቀንስ ስለሚያደርግ ይህን ሬቲኖይድ ወይ ደግሞ ቫይታሚን ኤ የሚባል ክሬም እሱን ገዝታችሁ መጠቀም ትችላላችሁ። ረዘም ላለ ጊዜ ነው መጠቀም ያለባቸው። እንዴት ነው የምትጠቀሙት የሚለውን እሱን ሴፓሬት ቪዲዮ ልሰራላችሁ እችላለሁ ማለት ነው። በሁለተኛ ደረጃ የቫይታሚን ዲ አናሎግ ይባላል። ቫይታሚን ዲም እንደዚህ አይነት የቆዳ ውፍረትና ጥቁረትን ስለሚቀንስ ቫይታሚን ዲ ክሬሞችን መጠቀም ትችላለህ። ቫይታሚን ዲ አናሎግን የሚባለው ሌላው ኬራቲኖላይቲክስ የሚባላሉ። ይሄ ከልክ ያለፈ በአንገት ዙሪያ ያሉ ውፍረቶችን በአንገት ዙሪያ ያሉ ጥቁረቶችን ለመቀነስ የሚጠቅሙ አንዳንድ ኬራቲኖላይቲክ የሆኑ ክሬሞች አሉ ማለት ነው። ከነዚህ ውስጥ ቶፒካል ዩሪያ የሚባል በጣም ፌመስ ነው። ቶፒካል ዩሪያ የሚባል እሱን ገዝታችሁ ጠዋትና ማታ መጠቀም ትችላላችሁ። ሳሊሳይክሊክ አሲድ የሚባል አሁን ይሄ ቢውልድ አፕ የተደረገውን ጥቁረትና ውፍረት ፒግመንቴሽን ይሄን ፕሌኮን ለማስወገድ ስለሚጠቅም መጠቀም ትችላላችሁ ማለት ነው። ሌላው ግላይኮሊክ አሲድ የሚባል ክሬም አለ። እሱንም መጠቀም ትችላላችሁ። ተመሳሳይ የሆነ በነፍት ነው ያለው ማለት ነው። ስለዚህ የአንገት ዙሪያ ጥቁረት ያለባቸው ሰዎች ማድረግ ያለባቸው እኒህን ነገሮች ነው ማለት ነው። አይ ሆፕ ሰዎች አንገታችሁ ቆሽሿል፣ ጥቁረት አለበት ታጠቡ ስትባሉ እንድትሸማቀቁ መሆን የለበትም። ይሄ ስለሚጠቅም፣ ምክንያቱም እናንተ ፈልጋችሁ ያደረጋችሁት ነገር አይደለም፣ ከእናንተ ቁጥጥር ውጭ የሆነ ነገር ነው። ስለዚህ ግን ማስተካከል ግን ይቻላል። እንዴት ነው ማስተካከል የሚቻለው? የተነጋገርናቸው ሜዠርመንቶች ሰዱ። አይ ሆፕ ጠቃሚ የሆነ ነገር አግኝታችኋል ብዬ አስባለሁ። በዚህ የጤና ቪዲዮ ላይ ስራልን ብላችሁ ታስቡ ደግሞ ኮሜንት ሴክሽን ላይ ብታስቀምጡልኝ ባየው በትንሽ ጊዜ ውስጥ ቪዲዮ ሰርቼ የምልክላችሁ ነው የሚሆነው። ሰናይ ጊዜ ይሆንላችሁ።